ቲክቶከሮቹ ከዚህ ወደዚህ እንዴት ተቀየሩ? አቤት 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 ኢትዮጵያ ከድሮ ወደ አሁን እንዴት እንደዚህ አይነት ምትሃታዊ ለውጥ እንደዚህ በቃ ሚራክል በሚመስል መልኩ እንግዲህ እንዴት ተቀየሩ የሚለውን እንግዲህ የቲክቶከሮች ድሮና ዘንድሮን ቪዲዮ ልሰራላችሁ ከተፈይመንት ያለው ወደ መጀመሪያው ሶስት ይነላችሁ እንግዲህ እዚህ ጋር እንደምታዩት ራቼ ነው። እንግዲህ ራቼ ማለት ነው ጋይስ የምር ለየት ያለ ሰው ነው ራቼ። ግን የሆነ ነገሩ የአሁኑ ቫይብ ይመስላል። እኒላችሁ ስለምን እንደሚያወራውላ እኔ አላውቅም። ዝም ብዬ ላይክ አድርጌ ያስቀምጥኳቸው አብሬ ከእናንተ ጋር አብሬ ሊዮ በሚል መልኩ ነው እንግዲህ እኒላችሁ ሰማ መስከረም አይጠባም። ፕሪዝን ብሬክን አላየነውም አትሉኝም አይደል? ሶ ማይክ ስኮፊልድን በደንብ ታውቁታላችሁ ማለት ነው። አንዴ ቆይ ድሮ የሚሰራው ራች የዜና ሰዓት ነበር እንዴ? ስለ ማይክ ስኮፊልድ ገባለ። ሲዝን 6 በጉጉት እየተጠበቀ አይሰራም ተባለ። ለምን እንደማይሰራ ታውቃላችሁ? የፕሪዝን ብሬክን መሪ ተዋናይ የሚጫወተው ማይክል ስኮፊልድ ወይንም ዌንትወርዝ ሚለር ካሁን በኋላ የማይክል ስኮፊልድን ካራክተር አልጫወትም ማለት። ለምን ሲባል ግን ጋይሶች እኔ ፕሪዝን ብሬክን እስካሁን አላየሁትም። ኤው የምትሉኝ ከሆነ ኮሜንት ላይ ኤው በሉኝ። እኔ አሩ ነው ጀምሬው ነበር አንድ ሁለት ፓርታቸው ይሄ ነገር ለኔ አይሆንም ብዬ ተቸዋለሁ። ካሁን በኋላ መስራት የምፈልገው መጫወት የምፈልገው ካራክተር የጌዮችን ካራክተር ዳይም እንደዛ አይነት ዜና ባናወራ ደስ ይላል። እንግዲህ ኢንስታግራም ላይ ገብተን ደግሞ ጋይሶች የአሁን ገጽታውን ነው ይላችሁ። የድሮ ገጽታው እንግዲህ ይሄን ይመስላል። እንደዚህ ጥርሱ እዚህ ጋር ጆሮ ቆሟል። እንግዲህ ሰርች አድርጌ አስቀምጬሻለሁ ስሞቹን። እንግዲህ አሁን ያለውን ፎቶ የሚለቀውን በቅርብ ጊዜ የኢንስታግራም ስለሆነ ይኸውላችሁ እንግዲህ በቃ አይ ቲንክ ቅላቱ ምናምን ያው ድሮም ነበረ፣ ግን ትንሽ ውፍረት፣ የፀጉር አቆራረጡ፣ ጺሙላ በጣም ለውጥ አለው ጋይሶች። ጥርሱን ግን ያላሳየም እስካሁን። እንግዲህ ጥሩ ለውጥ አለው፣ ቆንጆ ለውጥ የሚባል አለው። ወደ ሁለተኛው ሰው እንላችሁ ደግሞ ዩቲናስ ናት። እንግዲህ ዩቲናስ ይሄን ቪዲዮ ልቀችው 2020 ላይ ነው፣ ከዛሬ 6 ዓመት በፊት ነው። እንግዲህ እንላችሁ እዚህ ጋር እንግዲህ ዩቲናስ የምናያት እንግዲህ ያው ከፊቷ አቀማመጥ ስንሄድ ፊቷ እዚህ ጋር የልጅ ድቡሽቡሽ በቃ ቡድዱሹ የምትባል ልጅ ናት። ኩል አኳኳሏ ግን ትንሽ ለየት ይላል። አይ ከ6 ዓመት በፊት እንደዚህ ነው ሴቶች ኩል የምትኳሉት። ስንት አይነት ትውልድ ያለ ባካችሁ። ሙድ እንደዚህ ነበር ከ6 ዓመት በፊት። ከዛሬ 6 ዓመት በኋላ ደግሞ እንዴት እንደሚሆን አስቡት። እዚህ ጋር እንግዲህ ብዙ ለውጥ የላትም። እኔ ዩቲናስ እንዳያት ከሆነ የሆነ የልጅነት ፊት አላት እንጂ አሁን ትንሽ ገዘፍ ጡንቺስት ሆነች እንጂ ብዙ ለውጥ አላየሁባትም ዩቲናስ። ወደ አሁኗ ዩቲናስ ደግሞ እንምጣላችሁ። የአሁኗ ዩቲናስ እንግዲህ የቺውትና ዩቲናስ እንግዲህ በኢንስታግራም ገጿ ላይ እንግዲህ ወደ 411000 ፎሎወር አላት። እኔ 11000 ፎሎወር ነኝ። የአሁኗ ዩቲናስ እንግዲህ ይኸው መልኳ ብዙ አይለያየም። አጥሳሽኝ ትንሽ ቻቢ ሆነች አሁን ነው እንጂ ብዙ ልዩነት አላይባትም። እና ትንሽ ገዘፍ ማለቷ ትንሽ ዶይን ጆንሰንን መስላለች ነገሯ ነው እንጂ ምንም ብዙ ለውጥ አላየሁባትም። ግን እንደዛ ሆኖ ለውጥ አለ። ለውጥ የሌለበት ድንጋይ ብቻ ነው ይላል ክሪስቶፈር ሳፌር። ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። ሰው የሚያደርገው እሱ አይደለም። አይፎን 30 በላይ ይኑራችሁ ሰው ትመስላላችሁ ወይ? ፎቶ ይውስጥ ለምሳሌ ይሄን ፎቶ ጥራቱን ይዩት። በአይፎን 50 ኦር 17 ኦር 16 ኦር ግን ፎቶ ጥራቱን ይዩት። ዙም አይቻልም እንጂ ፒሲ ላይ ዙም ባደርግላችሁ ደስ ይለኝ ነበር። ወደ ሶስተኛው ሰው ሄድላችሁ ደግሞ መቼም የማይቀራው ልጅ የሚባለው እንግዲህ ዘለዓለሙን ምንም የፈለገ ሳውና ባዝ የፈለገ የፊት ቅባት ቢቀባ የማይቀራው ልጅ ቢቦይ ቶሚ ችግር አለ ማለት ነው። ወይም ደግሞ ሻንቅላ ቦይ ብንለው የቢቦይ ቶሚ ለውጥ የምር ቢቦይ ቶሚ ፊቱ የሆነ የሚለወጥ አይነት ፊት አይደለም። የሆነ አንድ አይነት ፊት ታውቃላችሁ። ድሮም አሁንም ትንሽ ገዘፍ አለ፣ ጺም ምናምን አወጣ ነው እንጂ የድሮ ፊቱ ያው ነው። ግን የሆነ አለባበሱ ምናምን ነገር ግን በጣም ተቀይሯል። ጂንስ በሱፍ ትንሽ ከበድ ይላል። ፈጣሪ ጓደኛ ስለምነው ነው አደረቀኝና አረረብኝ ቀኔ አንድ ሲደመር ሁለት ፎሎ ማድረግም ትችላላችሁ። እኔንም በዚሁ አጋጣሚ ፎሎ ማድረግ ትችላላችሁ። እንግዲህ ያውን ፎቶዎቹ የሚለቃቸው እንግዲህ እነዚህ ናቸው። ጺም ማውጣቱ ትንሽ መወፈሩ ነው እንጂ ብዙ ለውጥ አላየሁበትም። ቢቦይ ቶሚ ላይ እንግዲህ እስቲ በጣም ፊቱ የሚታይበትን ፎቶ እንፈልግ። ፎቶ አይ ቲንክ ብዙ ጊዜ አይፖስትማ፣ ቪዲዮ ነው ኢንስታግራም ላይ የሚፖስተው። እስቲ ያው ፊቱ የሚታይበትን ላሳያችሁ። አሁን ይሄኛው ፎቶ
ለውጥ አለው፣ ትንሽ ለውጥ አለው። የውፍረትና የቅላትም ይታይበታል። ሻንቅላ ወይ ቅድም ያልኩት በስተት እንደሆነ ልትረዱኝ ይገባል። ቅላት አለው ይህ ልጅ ሊቀላ ይችላል፣ ግን በካሜራ ኤዲቲንግ ሲሆን ነው እንጂ ሪል ላይ ስታዩት ሊቀላ አይችልም። እኔ ባለፈው ቦሌ ላይ አግኝቼው ነበረ ቲቪ ስቴሽን ኢቢኤስ ላይ ምናምን ቀርቤም ነበር ነው እሱ ላይ ቸው የነፃነት በዓል ቢኖር ደስ ይላል። በአመት አንዴ ሁሉ ነገር ፍሪ በቃ ሊቀላ አይችልም። እኔ እቀላለሁ ከቢቦ ኢትዮቢ። ይሄን የምናገረው ለዩቲዩብ ምናምን አይደለም፣ ሲሪየስ። በአካል የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉት። ሊቀላ የማይችል ሰው ነው ቢቦ ኢትዮቢ። ወደ መጨረሻው ደግሞ ስንገባላችሁ በፓርቱ እየከፋፈልኩ ነው የምሰራላችሁ። የመጨረሻው እንግዲህ ለውጥ ሴት ናት። የእሷ ለውጥም በደንብ ለውጥ የታየበት ነው። በአምቡላ ነው የሚላት ብዙ ጊዜ እንግዲህ በአምቡላ ነው የሚላት። በቃ በአምቡላ በቃ ስልክክ ያለ ነው ከዚህኛው ፊት ጋር ባቢ አይደለም ባምቢ። የባምቢ ለውጥ የምር ተአምራዊ ለውጥ ነው። እኔ በቃ በህይወት የለበስኩት ረጅም ልብስ ይሄ ነው እና ምናቸውን ይሞታል። ማይ ጋድ ምን ሞት ግን when did it happen ማለት መቼ ነው የሞቱት ለማለት ነው። ገብቶሻል? እኔ ቆንጆ ወይኔ ጋይስ እኔ አስተያየት ብዙ ባልሰጥ ደስ ይለኛል። በአቡላ ጋር ስለ የሰው ልጅ እንደሚቀየር በዚች ልጅ መማር እንችላለን። የሰው ልጅ አይደለም ጥቁር ድንጋይ ይቀየራል። ጥቁር ድንጋይ የምር ስሩ። የኔ ቆንጆ በእናትሽ ቆይ ፊቷን እዚህ ጋር ፖዝ አድርጌ ወደ ኢንስታግራም እንገባለን። ያት ይሄን ፊት ይዩት። ወደ ኢንስታግራም ደግሞ ቀጥታ ገብቼ ላሳየው። ይሄን ፊት ቆይ እንዳረሱት። ይሄን ፊት ይዩት ለውጥ ለውጥ ማለት ይሄ ነው ጋይሶች። የምር ከተለወጣችሁ አይቀር እንደዚህ ብትለወጡ ደስ ይለኛል። ደመግቡ የምትባል ሰው ናት። የዛሬ ቪዲዮአችን ይመስላል። ፓርት 2 ይቀጥላል። መቻችሁ